ሰላም ተማሪዎች እንደምን ቆያችሁ? እኔ በጣም ሰላም ነኝ። እናንተ በያላችሁበት ፈጣሪ ከእናንተ ጋር ሰላማችሁን ያብዛላችሁ። ዛሬ እንግዲህ የምናየው የዘጠነኛን ክፍል ባዮሎጂ ዩኒት 5.4 ባላንስድ ዳይት የሚለውን ሀሳብ ሞር ዲቴል ገብተን የምናይ ይሆናል ማለት ነው። ባላንስድ ዳይት ማለት ምን ማለት ነው ስንል እንግዲህ ባላንስድ የሚለውን ዳይት የሚለውን ነገር ግልጽ አድርገን ማወቅ አለብን። አሁን ለምሳሌ እዚህ ጋር ኪሎ ቢኖር ከዛ እዚህም ጋር ደግሞ ኪሎ ቢኖር ከዛ እቺኛውን ኪሎ እቺኛው እንደዚህ ብትይዝ እዚህ ጋር 2 ኪሎ ግራም ድንጋይ ቢኖር ከዛ ደግሞ እዚህ ጋር ይሄ ባላንስድ እንዲሆን 2 ኪሎ ግራም ምን ያስፈልጋል ማለት ነው? ሱካር ያስፈልጋል። 2 ኪሎ ግራም ሱካር ከዚህኛው ድንጋይ ጋር እኩል ሲሆን ምን እንላለን? ባላንስድ ነው እንላለን። ልክ እንደዛ ደግሞ ዳይት ማለት ምንድነው ስንል እንግዲህ ዳይት ማለት ምግብ ማለት ነው። የምንመገበው ምግብ እንግዲህ የምንመገበው ምግብ ከሰውነታችን ጋር ምን ከሆነ ባላንስድ ከሆነ አሁን ለምሳሌ ህፃን እያለን ወይም ቻይልድ የሚበላው ነፍሰ ጡር የምትበላው ከዛ አትሌቶች የሚበሉት ከዛ አዳልት የሆኑ የሚበሉት እነዚህ ምግቦች ከሰውነታቸው ጋር ምን የሆነ ባላንስድ የሆነ ከሆነ ምን እንላለን? ይሄንን ባላንስድ ዳይት እንላለን። በሌላ አገላለጽ ደግሞ ባላንስድ ዳይት ስንል እንግዲህ ምን ማለታችን ነው? ኑትሪየንቶች አሉ። ኑትሪየንቶች ለሰውነታችን የሚያስፈልጉ ለእድገት ከዛ ደግሞ ኢነርጂ የሚሰጡልን ኑትሪየንቶች አሉ። ከዛም ስድስቱ የኑትሪየንት ከዛ አምስት ላይ ከዛ ስድስቱ ብለን ያየናቸው አምስት ክላስ ኑትሪየንት ላይ ስድስቱን ያየናቸው ካርቦሃይድሬት ከዛ ፕሮቲን ከዛ ሊፒድ ወይም ፋት ብለን ያየነው ከዛ ሚነራል ቫይታሚን እና ዋተር ብለን ያየናቸው እነዚህ ኑትሪየንቶች ከምንፈልጋቸው አንፃር ለሰውነታችን እየቀረቡ ከሆነ ይሄ ምን እንላለን? ባላንስድ ዳይት እንላለን ማለት ነው። ባላንስድ ዳይት እንላለን ማለት ነው። እንግዲህ በአጭር አማርኛ ባላንስድ ዳይት ማለት የተመጣጠነ ምግብ እንደማለት ነው። እና እንደተለመደው ቪዲዮ ደግሞ ላይክ በማድረግ ጀምሩ። ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። እንቀጥል። ኢትዮጵያ ሃዝ ማልቲካልቸራል ሶሳይቲ። እንግዲህ ኢትዮጵያ በጣም ብዙ የሆነ ካልቸር ወይም ባህል ያላቸው ማህበረሰብ ያላት ሀገር ናት። ኢትዮጵያ ማለት የተለያዩ ባህል ያላትን ማህበረሰብ ያላት ሀገር ናት። This diverse society have different types of food, cultural food. ያቺ እነዚህ የተለያዩ ማህበረሰቦች የተለያየ የምግብ ባህል አላቸው ወይም የምግብ አይነት አላቸው። All these food are different in their preparation, flavor and ingredient. እንግዲህ እነዚህ የተለያዩ ምግቦች እነሱ የሚዘጋጁበት መንገድ ጣዕማቸው ከዛ ደግሞ ምግቡ የሚቀመምበት መንገዱ ምንድነው ማለት ነው? የተለያየ ነው። In addition, different people prefer different food type. አያችሁ በተጨማሪ ደግሞ የተለያዩ ሰዎች የተለያየውን ምግብ ነው ምን የሚያደርጉት ለመብላት የሚመርጡት። አሁን ለምሳሌ የሆነ ሰዎች ወይም some people prefer to feed vegetable አትክልትን ሞር የሚመርጥ ሊኖር ይችላል። ከዛ አዘር ደግሞ ካርቦሃይድሬት ያለበትን ሌላ ደግሞ ፕሮቲን የአኒማል ፕሮቲን ያለበትን እናም ሌላኛው ሚነራል ኮንተንት ከፍተኛ የሆነበትን ለመብላት የሚመርጥ ሊኖር ይችላል። Different food or diet may contain important composition of above important nutrients. አያችሁ የተለያየ ምግብ ወይም ዳይት እና ማለት ፉድ ማለት ተመሳሳይ ስለሆነ የተለያየ ምግብ ወይም ዳይት may contain important composition አስፈላጊ የሆኑ ኮምፖዚሽኖችን ከሚፈልገው በላይ ኑትሪየንቶችን ሊይዝ ይችላል። እነዚህ የተለያዩ ምግቦች ማለት ነው። በተቃራኒ ደግሞ ሳም ዳይት may result health problem. ያችሁ አንዳንድ ምግቦች ደግሞ ለጤና ምን የሚሆኑት ችግር የሚሆኑት አሉ። ለምንድን ነው ስንል እንግዲህ because it may contain high amount of fat. ያችሁ ምክንያቱም high amount of fat በውስጣቸው ስላለ high amount animal protein በውስጣቸው ስላለ ለሄልዚ ፕሮብሌም ይሆናሉ ሌሎቹ የምግብ አይነቶቹ ማለት ነው። እንግዲህ እዚህ ጋር ኢትዮጵያ ውስጥ ኮመን የሆኑ የምግብ አይነቶች ናቸው ያሉት። የመጀመሪያ በየአይነት አለ ከዛ ገንፎ አለ እዚህ ጋር ደግሞ ክትፎ አለ ማለት ነው። እንግዲህ ኢትዮጵያ ውስጥ እዚህ ኮመን የሆኑ የምግብ አይነቶች ናቸው። The diet that contain all the nutrients in correct amount and proportion is termed as balanced diet. ናችሁ ባላንስድ ዳይት የሚላቸው ምግቡ የሚፈልገውን ናችሁ ትክክለኛ የሆነውን ኮሬክት አማውንቱን ኑትሪየንት በውስጡ ከያዘ ያ ምን ይባላል ማለት ነው? ባላንስድ ዳይት እንላለን። ባላንስድ ዳይት የምንለው በምግቡ ውስጥ ትክክለኛ የሆነ የኑትሪየንት መጠን ካለ ለሰውነቱ ወይም ለሚመገበው ሰው አሁን ለምሳሌ የሚመገበው ሰው ማን ሊሆን ይችላል?
ቺልድረን ሊሆን ይችላል፣ ፕሬግናንት የሆነች ወይም ያረገዘች ሴት ልትሆን ትችላለች፣ አትሌት ሊሆን ይችላል፣ ከዛ ደግሞ አዳልት የሆነ ሰው ሊሆን ይችላል። ከዚህ ከሰውነታቸው ጋር የተመጣጠነ ፕሮፖርሽናል የሆነ ምግብ ከሆነ ኒውትሪየንቱ በውስጡ ያለው በምግብ ውስጥ ምን ይባላል? ባላንስድ ዳይት እንላለን ማለት ነው። ባላንስድ ዳይት መስት ኮንታይን ኢናፍ ፕሮፖርሽን ኦፍ ካርቦሃይድሬት ፋት ቱ ሜት አወር ኢነርጂ ሪኳየርመንት። ያቺው ኦኬ ይሄ ባላንስድ ዳይት የምንለው ባላንስድ ዳይት መስት ኮንታይን ዋት ኢናፍ ፕሮፖርሽን ኦፍ ካርቦሃይድሬት ፋት ቱ ሜት አወር ኢነርጂ ሪኳየርመንት። ይሄ ባላንስድ ዳይት የምንለው የግድ ምን መኖር አለበት? በውስጡ ትክክለኛ ወይም በቂ የሆነ የካርቦሃይድሬት መጠን፣ የፋት መጠን፣ የምንፈልገውን ኢነርጂ ከዛ እንድናገኝ እዛ ውስጥ መኖር አለበት ማለት ነው። it should also contain enough protein of right kind to provide amino acid to make new cell and produce tissues growth ናቸው። እናም ደግሞ በትክክለኛ አማውንት በውስጡ መኖር አለበት፣ ፕሮቲን በውስጡ መኖር አለበት። ለምንድን ነው ፕሮቲን በውስጡ መኖር አለበት? እንግዲህ አዳዲስ ሴሎችን ማደግ እንዲችሉ እና ፕሮዱስ ቲሹስ ግሮዝ ናቸው። አዳዲስ ቲሹዎች እንዲያድጉ፣ አዳዲስ ሴሎች እንዲያድጉ የፕሮቲን ትክክለኛ የሆነ አማውንት ምግቡ ላይ ሲኖር ምን እንላለን? ባላንስድ ዳይት እንላለን። ዘ ዳይት መስት ኦልሶ ኮንታይን ቫይታሚን እንደ ሚነራል ሳልት ናቸው፣ ፕላንት ፋይበር እንደ ዋተር ፎር ኖርማል ፋንክሽን ኦፍ ዘ ቦዲ። እንግዲህ በዳይቱ ውስጥ በምግቡ ውስጥ ትክክለኛ የሆነ ቫይታሚን መጠን፣ የሚነራል ሳልት እና የፕላንት ፋይበር እና ዋተር በውስጡ በትክክል ካለ እናም ደግሞ አንድ ቦዲ በትክክል ፋንክሽን ማድረግ እንዲችል የሚረዳ ምግብ ያ ምን ይባላል? ባላንስድ ዳይት ይባላል ማለት ነው። therefore a balanced diet give us all essential substances that we need in the right quantity። ስለዚህ ባላንስድ ዳይት የምንለው ለሰውነታችን የሚያስፈልገውን ትክክለኛውን መጠን የኒውትሪየንት መጠን ምን ያደርጋል ማለት ነው? ያቀርብልናል ማለት ነው። ባላንስድ ዳይት በሆነ ውስጥ ትክክለኛ የኒውትሪየንት መጠን እዛ ውስጥ ይኖራል ማለት ነው። እዚህ ጋር አሁን 6 ኢሴንሻል የሆነ ኒውትሪየንቶች አሉ። እዚህ ጋር ቫይታሚን አለ፣ እዚህ ጋር ካርቦሃይድሬት አለ፣ አሁን እዚህ ጋር ይሄ አምባሻ አለ፣ ከዛ እዚህ ቆጮ አለ፣ እዚህ ጋር ውሃ አለ፣ እዚህ ጋር ክትፎ አለ፣ ፕሮቲን የምናገኝበት፣ እዚህ ጋር እንደምታዩ ፋት ኮምፖነንት ያለበት እዚህ አለ፣ ኦይል አለ፣ ከዛ አቡጋሮ አለ፣ አስፕላስ ደግሞ ሚነራል ኮንተንት ያለባቸው እዚህ ላይም የሚነራል ይዘት ያሉት ነገሮች አሉ ማለት ነው። እዚህ ጋር ደግሞ ከይተርም ምንድነው ስንል ዳይት ማለት the food that we eat የምንበላው ምግብ ያ ምን ይባላል? ዳይት ይባላል። ባላንስድ ዳይት ደግሞ ስንል እንግዲህ the diet that contain all nutrient in the correct amount and proportion አያችሁ። ባላንስድ ዳይት የምንለው በምግቡ ውስጥ ትክክለኛ የኒውትሪየንት መጠን ለሰውነታችን የሚያስፈልጉ ካለ ምን እንላለን? ያንን ባላንስድ ዳይት እንላለን። ሌላ ደግሞ ዲፊሸንሲ ዲዚዝ የሚለው ደግሞ ዲዚዝ occur when a person does have some amount of one particular nutrient and suffer healthy problem። ይሄ ዲፊሸንሲ ዲዚዝ የሚለው ደግሞ ምንድነው ስንል ከስድስቱ ኒውትሪየንቶች መካከል አሁን ለምሳሌ ስፔሻሊ የፕሮቲን እጥረት ካለበት አንድ ሰው ላይ ዲፊሸንሲ ዲዚዝ አለን እንላለን። ልክ እንደዛ ደግሞ የካርቦሃይድሬት መጠኑ ዝቅተኛ ቢሆን ያ ምን እንላለን? ዲፊሸንሲ ዲዚዝ እንላለን። በዛ በኩል ደግሞ የሚመጣውን ካርቦሃይድሬት መጠኑ በጣም ዝቅተኛ ቢሆን ከኒውትሪየንቶች መካከል ማራሳሙስ የሚባል በልጆች ላይ ይመጣል በሽታ። ያንን ምን እንላለን? በሽታውን ዲፊሸንሲ ዲዚዝ እንላለን ማለት ነው። ዲፊሸንሲ ዲዚዝ የምንለው ከኒውትሪየንቶች መካከል አንዱ ኒውትሪየንቱ በጣም በዝቅተኛ አማውንት ቢኖር ከዛ በዛ በኩል ደግሞ የሚመጣው በሽታ ምን ይባላል? ዲፊሸንሲ ዲዚዝ እንላለን። አሁን ለምሳሌ የፕሮቲን መጠን በጣም ዝቅተኛ በሆነና ከዛ በኩል የሚመጣው በሽታ ደግሞ ምን ይባላል? ካዋሻኳር ይባላል። ያ በሽታ ደግሞ ምን ይባላል ማለት ነው? ዲፊሸንሲ ዲዚዝ ይባላል ማለት ነው። ዲፊሸንሲ ዲዚዝ የሚለው occur when person does not have enough amount of one particular nutrient። አያችሁ ከኒውትሪየንቶች መካከል አንዱን ኒውትሪየንት በኢናፍ አማውንት በውስጡ ከሌለበት የሚመጣው በሽታ ምን ይባላል? ዲፊሸንሲ ዲዚዝ ይባላል ማለት ነው። ምን ይባላል ማለት ነው? ዲፊሸንሲ ዲዚዝ ይባላል። እዚህ ጋር አንድ የሚያስቀምጠው ሀሳብ አለ አክቲቪቲ ላይ discuss with your friend next to you and share your with all other classmates። ከጓደኞቹ ጋር መጀመሪያ ተነጋገሩና ከዛ ክላስ ውስጥ ላለ ሁሉም ምን አድርጉ? ሀሳቡን ሼር አድርጉ። do you think that our body need energy when resting such as lying on our bed? ሰውነታችን
በምንተኛበት ወይም እረፍት በምናደርግበት ጊዜ ኢነርጂን ይፈልጋል ይላል። actually do you think that our body energy when we resting such as lying or on bed? በምንተኛበት ጊዜ ሰውነታችን ወይም በምናርፍበት ጊዜ ሰውነታችን ኢነርጂን ይፈልጋል ይላል። if you answer is yes አንሱራችሁ ደግሞ አዎ ካለ ለምን እንደሆነ ትነግራላችሁ። do we need food when we lying on our bed? እንግዲህ በመኝታችን ላይ ስንተኛ ወይም በምናርፍበት ጊዜ ኢነርጂን እንፈልጋለን። አዎ እንፈልጋለን። ለምን በምንልበት ጊዜ ሰውነታችን ፋንክሽን የሚያደርገው ኮንቲኒዩስሊ ነው። እኛ በምናርፍበትም ጊዜ እሱ ስራውን አያቆምም። ይህ ማለት አሁን የብሪዚንግ ሲስተሙ ከዛ ሰርኩሌተሪ ሲስተሙ ቦዲ ቴምፐሬቸር ሬጉሌት ማድረጉ ሲስተሙ ምን አያደርግም? አያቆምም። በውስጥ በኩል የሚከናወኑ ማንኛውም ነገሮችም አያቆሙም። ስለማያቆሙ እያንዳንዱ ደግሞ ምን ይፈልጋሉ? ኤነርጂን ይፈልጋሉ። ኤነርጂን ስለሚፈልጉ ሰውነታችን አት ሬስት ታይም በሆነበትም ጊዜ ምን ይፈልጋል ማለት ነው? ኤነርጂን ይፈልጋል። ምክንያቱም በውስጥ በኩል ኢንተርናል የሆኑ አክቲቪቲዎች እኛ አት ሬስት ላይ በምንሆንበትም ጊዜ ምን ስለማይቆም ብለን በቀላሉ መመለስ እንችላለን ማለት ነው። እዚህ ጋር ደግሞ ምንድነው ባላንስድ ዳይት ዲፔንድ ኦን ኤጅ፣ ሴክስ፣ አክቲቪቲ ኤንድ ላይፍ ስታይል። ባላንስድ ዳይት የምንለው እንግዲህ ዲፔንድ ያደርጋል በምን ላይ? በእድሜ ላይ፣ በጾታ ላይ፣ በምናደርጋቸው እንቅስቃሴዎች ላይ፣ በአኗኗራችን ላይ ማለትም አሁን ለምሳሌ በ5 ዓመት ህፃን ላይ እና በአንድ ጎልማሳ ላይ ስፖርት እየሰራ በሚውሉበት ላይ ወይም በአንድ ስፖርት እየሰራ በሚውልበት በአንድ በ25 ዓመት ላይ ልጅ ላይ የሚያስፈልገው ባላንስድ ዳይት ምን አይደለም? ተመሳሳይ አይደለም። ለዛ ነው ባላንስድ ዳይት በምን ላይ ዲፔንድ የሚያደርገው? በእድሜ ላይ ዲፔንድ ያደርጋል፣ በጾታ ላይ ዲፔንድ ያደርጋል። አሁን በጾታ በምንመጣበት ጊዜ አሁን ለምሳሌ እርጉዝ የሆነች ሴትና አንድ ወንድ ልጅ የሚያስፈልጋቸው የባላንስድ የሆነ ፉድ ምን አይደለም? ተመሳሳይ አይደለም። ልክ እንደዛ ስለዚህ ባላንስድ ዳይት የሚላቸው በምን ይለያያሉ ማለት ነው? በሴክስም በጾታም ይለያዩ፣ በአክቲቪቲም ደግሞ ይለያያል። አሁን ለምሳሌ በአክቲቪቲ ይለያያል በሚልበት ጊዜ አሁን ስፖርት እየሰራ ያለ ሰውና የጉልበት ስራ እየሰራ ያለ ሰው የሚያስፈልገው ባላንስድ ዳይት ምን አይደለም? ተመሳሳይ አይደለም። ልክ እንደዛ ደግሞ ቁጭ ብሎ እየዋለ ስራውን የሚሰራ ሰውና ከዛ በጉልበት ስራ እየተደራደረ ያለ ሰው ባላንስድ ዳይት ምን አይደለም? ተመሳሳይ አይደለም። ላይፍ ስታይል በምንልበት ጊዜ አሁን በጣም በረሃ ወዳለበት አካባቢ የሚኖር ሰውና በጣም ቀዝቃዛ ባለበት ቦታ አካባቢ የሚኖር ሰው የባላንስድ ዳይት ወይም ተመጣጣኝ የሆነ ምግብ የሚበላበት ምግቡ አይነቱም አይገናኝም፣ መጠኑም አይገናኝም ማለት ነው። ስለዚህ ባላንስድ ዳይት በምን ላይ ዲፔንድ ይሆናል ማለት ነው? በኤጅ ላይ ዲፔንድ ይሆናል፣ በሴክስ ላይ፣ በአክቲቪቲ ላይ፣ በላይፍ ስታይል ላይ ምን ያደርጋል ማለት ነው? ዲፔንድ ያደርጋል ማለት ነው። the feeding habit of people depend on where they live and their social issues, their age and their sex and their personal activity and physiological condition። አያችሁ የሆነ ምግብ የምንመገብበት ልማዳችን ዲፔንድ የሚያደርገው ከምንኖርበት አንፃር ሊሆን ይችላል። አሁን ለምሳሌ ጠዋት የሆነች ነገር ብቻ በልቶ ሄዶ ከዛ ሰውነቱ በጣም ተመችቶት የሚውል ሰው አለ። ማለትም ከምኖርበት አንፃር ማለት ነው። እና their social issues እንደ ማህበራዊ ጉዳዮችም ማለትም በዛ ማህበረሰብ ላይ የሚበላ ምግብ እና በሌላኛ ማህበረሰብ የሚበላ ባላንስድ የሆነ ምግብ እንደ ማህበረሰቡ ሊሆን ይችላል፣ የተለያየ ሊሆን ይችላል። በእድሜ በጾታም እና ፐርሶናል አክቲቪቲ በሚለንበት ጊዜ በየግሉ ሰው በሚያደርገው ነገር ቅድም እንደተነጋገርነው የግል ስራ አሁን በፒሲ ቤት ውስጥ እየሰራ የሚውል ሰውና የጉልበት ስራ ከዛ በ25 ዓመቱ አንዱ በ25 ዓመቱ ነው፣ አንደኛው በ25 ዓመቱ ነው ከዩኒቨርሲቲ ወጥቶ ከዛ ቤት ውስጥ ፒሲ ቁጭ አድርጎ ከዛ እየሰራ የሚውል ለሱ የሚያስፈልገው ባላንስድ ዳይት እና በ25 ዓመቱ ደግሞ ድንጋይ የፈለጠ ቤተሰቡን የሚያስተዳድር ሁለቱ ሰዎች የሚያስፈልጋቸው ባላንስድ ዳይት ምን አይደለም? ተመሳሳይ አይደለም። ልክ እንደዛ ደግሞ ፊዚዮሎጂካሊ በፊዚካላቸው በምናይበት ፊዚዮሎጂካል ኮንዲሽናቸው አሁን ለምሳሌ በጣም ትልቅ የሆነ ሰውና በጣም ወፍራም የሆነ ሰውና የ50 ዓመት ናቸው ሁለቱም ብንል ከዛ እዚህም ጋር የ50 ዓመት ብንል ከዛ አንዱ በጣም ወፍራም ነው፣ አንዱ ደግሞ በጣም ቀጫጫ ነው። ይሄ አንድ እንጀራ ሊጨርሰው ይችላል፣ ይሄ ደግሞ 4 እንጀራ ሊጨርሰው ይችላል። ለሱ ባላንስድ የሚሆነው 4 ሊሆን ይችላል፣ ለዚህ ደግሞ 1 ሊሆን ይችላል። ስለዚህ ባላንስድ ዳይት በምንልበት ጊዜ በእንደነዚህ ነገሮች ላይ ምን ያደርጋል ማለት ነው? ዲፔንድ ያደርጋል ማለት ነው።
ፎር ኤግዛምፕል ፕሬግናንት ውመን ሹድ ኢት ሞር ፊድ ፎር ዴቨሎፕመንት ኦፍ እንደ ግሮዝ ኦፍ ሄር ቤቢ። ያችሁ ነፍሰ ጡር የሆነች ሴት ብዙ ምግብ መመገብ አለባት። ለምን በምንልበት ጊዜ እሷ ብቻ አይደለም የምትመገበው፣ በእሷ ውስጥ ያለ መንብሮ ምንም ስለሚያደርግ ስለሚመገብ ሁለት ሰው እየተመገበ ስላለ ከዛ እዛ ውስጥ ያለ ቤቢም ደግሞ ምን ያደርግ እንዲያድግ በጤናማነት እንዲያድግ በጣም ብዙ ምግብ አንድ ፕሬግናንት የሆነች ሴት መመገብ አለባት ማለት ነው። ሺ ሹድ ጌት ሞር ሚነራል ላይክ ካልሲየም ፎር ዴቨሎፕመንት ኦፍ ቦን እንደ ቲዝ ፎር ሄር ቤቢ። አያችሁ በጣም ካልሲየም ያለበትን ሚነራል ኮንተንት ያለበትን ምግብ መመገብ አለባት። ለምን በምንልበት ጊዜ ለህፃኑ ለጥርሱ እድገት ለአጥንቶቹ እድገት ምን እንደሆን በጣም ጠንካራ እንደሆን ማለት ነው። Children have greater energy requirement than adults because they are still in the process of growing. አያችሁ ህፃናቶች ከትላልቅ ሰዎች ይልቅ ለነሱ ምግብ በጣም ይናደርጋል ያስፈልጋል። ለምን በምንልበት ጊዜ ሰውነታችን እያደገ ስለሆነ ምንን ይፈልጋል? ኤነርጂን ይፈልጋል ወይም ምግብን ሞር ይፈልጋል። አያችሁ children have greater energy requirement than adults ለምን በምንልበት ጊዜ they are still in process of growing እንግዲህ እያደጉ ስለሆነ ምን ያስፈልጋቸዋል ማለት ነው? ኤነርጂ ያስፈልጋል። ያንን ደግሞ ኤነርጂ የሚያገኙት ከምግብ ስለሆነ ብዙ ምግብ መመገብ የግድ ይላቸዋል ማለት ነው። young children also need more protein than adults does because they are constantly developing and making new cell። ያችሁ young children በምንልበት ጊዜ አስራዎቹ እድሜ ላይ ያለው ከዛ ብዙ ፕሮቲንን ያስፈልጋል ከማን ይልቅ? ከአዳልት ይልቅ። ምክንያቱም ሰውነቱ እስካሁን ድረስ አዳዲስ ሴሎችን እየሰራ አዳዲስ አካሎችን እየገነባ በውስጡ ስላለ ማለት ነው። elder people generally have low energy and protein need። በአጭር አማርኛ በጣም ትላልቅ የሆኑ ሰዎች ወይም ትላልቅ ናቸው የሚባሉ ሰዎች ከትናንሽ ሰዎች ልጆች ይልቅ ኤነርጂን የሚፈልጉበት መንገድ ምንድነው? በጣም ትንሽ ነው። ለምንድነው በምንልበት ጊዜ ኦልሬዲ እነሱ አድገዋል። ለነሱ ሰውነታቸው ላይ ለማደግ ብሎ ፉድን የሚፈልግ የለም ሰርቫይቭ ለማድረግ እንጂ። ስለዚህ elder people generally have lower energy protein need። ፕሮቲን እና ኤነርጂን የሚፈልግ መጠናቸው ምንድነው? በጣም ላወር ነው። ሆኖም ግን they need to eat balanced diet in order to stay healthy። ነገር ግን በዛ ባደገው ሰውነት ምን እንደሆኑ ጤናማ ሆነው እንዲቆዩ እንዲኖሩ ምን ያስፈልጋል? ባላንስድ የሆነ ምግብ ያስፈልጋቸዋል። ነገር ግን ልክ እንደ ወጣቱ በጣም ለመብላት ምን አይደሉም? ባርደን አይደሉም። ከዛ naturally female have relative higher fatty content in their body than male። በተፈጥሮ ሴቶች በጣም የፋቲ ኮንተንት ከወንድ ይልቅ አላቸው። ይህ ማለት በአጭር አማርኛ የስብ ክምችት ሴቶች ላይ በጣም ብዙ ነው። ስለዚህ ከወንዶች ይልቅ ሴቶቹ ጋር የስብ ክምችት ብዙ ነው። ይህን ባለፈው በዩኒት 4 ላይ ስንነጋገር ሴኮንዳሪ ሴክሹዋል ካራክተር ጋር ተነጋግረን ነበር። ሴቶች ሴኮንዳሪ ሴክሹዋል ካራክተር በሚደርስባቸው ጊዜ የስብ ክምችት በጡታቸው ላይ ከዛ በመቀመጫቸው ላይ በጭናቸው ላይ ይበዛል ብለን ነበር። በዛ አማካኝነት ደግሞ እነሱ ከወንድ ይልቅ ምን እንደማድረግ ቴምፐሬቸር ሬጉሌት የማድረግ መጠኑ በጣም ከፍተኛ ነው። አሁን ለምሳሌ በጣም እየበረደ ባለበት ቦታ ላይ እነሱ ትንሽ ልብስ አድርጎ ሊሄዱ ይችላሉ። ወንዱ ደግሞ ጃኬት ምናምን አድርጎ ሊሄድ ይችላል። እነሱ ከዛ አዲፖዝ ቲሹ ስላለ ብዙ አንደር ስኪናቸው ላይ አዲፖዝ ቲሹ ብዙ ስላለ ምን ያደርጋል ማለት ነው? ሙቀቱን ሬጉሌት ማድረግ ይችላል። ወንዱ ጋር ግን ይሄ ነገር ስለሌለ ከሴቱ በጣም ያነሰ ስለሆነ ሰውነቱ ይበርደዋል ማለት ነው። ይሄ ምንድነው? በተፈጥሮ የሚያገኙት ነው። naturally female have relatively higher fatty content in their body than male. fatty in female body is stored in the fatty tissues። ፋቲ በፊሜል ላይ ቦዲ ላይ ስቶርድ የሚሆነው በፋቲ ቲሹስ ነው። such as under the skin። ያም ደግሞ ከቆዳቸው ስር ነው። the fatty tissues have lower metabolic rate than muscular tissues። ፋቲ ቲሹስ የምንለው ላወር የሆነ ወይም ሜታቦሊክ ሬት አላቸው ከማን ይልቅ? ከቲሹስ ይልቅ። women generally have lower energy requirement than men። ስለዚህ ሴቶች ምንን ከወንድ ይልቅ ከወንድ በጣም ትንሹ የሚፈልጉት ምንድነው? ኤነርጂ በትንሹ ከወንድ ይልቅ ይፈልጋሉ ማለት ነው። therefore
ሜን ሹድ ኢት ሪላቲቭሊ ሞር ኤነርጂ ፎር ፉድ ዛን ውመን ሹድ። ስለዚህ ወንዱ ፋትን ያለበትን ምግብ ከሴቶቹ ይልቅ ምን ያደርጋል ማለት ነው መብላት አለበት ማለት ነው። therefore men should eat relatively more energy than women should. some jobs that involve physical activity require more energy than less active job. ያችሁ አንዳንድ ስራዎች ደግሞ ብዙ ኢነርጂን ይፈልጋሉ ከሌሎቹ ስራዎች ይልቅ ማለት ነው። some job that involve physical activity ያችሁ ፊዚካል አክቲቪቲ ማለት በምንም የሰውነት እንቅስቃሴን የሚፈልጉ ምኖቹ ስራዎች require more energy ብዙ ኢነርጂን ይፈልጋሉ ከማንክ ሌስ አክቲቭ ከሆነ ስራዎች ይልቅ ማለት ነው። ቅድም እንደነገርነው ማለት ነው። people who are usually work with physical exercise such as athlete also require high energy and high protein diet. people who usually work physical exercise ፊዚካል ኤክሰርሳይዝን የሚያደርጉት ሰዎች እነዛዎቹ እነማን ናቸው? እና አትሌት ሪኩር ሃይ ኤነርጂን ምን ያደርጋሉ ይፈልጋሉ። ሃይ ፕሮቲን ዳይትም ይፈልጋሉ ማለት ነው። ወይም ከፍተኛ የፕሮቲን መጠን ያለበትን ምግብ ይፈልጋሉ። ዘ ኤክስትራ ፕሮቲን ሪኩር ፎር ማስኩላር ዴቨሎፕመንት ሌላኛው ፕሮቲን ደግሞ ለማስክል እድገት ያስፈልጋቸዋል ማለት ነው። እዚህ ጋር ደግሞ ኤነርጂ ሪኳየርመንት በምን ላይ ተመርክዟል? በኤጅ ላይ፣ በሴክስ ላይ፣ በአክቲቪቲ እና በላይፍ ስታይል ላይ የዲፔንድ የሆነ አለ። ዲፈረንት ግሩፕ ኦፍ ማን አለ። ኤነርጂ ኢንዴይ እና ኪሎ ካሎሪ አለ። በ8 years old ያለ ወንድ እና ሴቶች እኩል ናቸው ምን የሚያደርጉት ኤነርጂ የሚፈልጉበት መንገድ። ቲኔጀር ደግሞ 10ዎቹ ላይ ያለው የሴቱ ስንት ነው? የወንዱ 2987 ነው፣ የሴቷ ደግሞ 2318 ነው። አዳልት ኦፊስ ወርከር ወይም አንድ ያደገ የራሱ ስራ የያዘ ቢሮ ውስጥ ስራ የሚሰራ ወንድ 2629 ኪሎ ካሎሪ ነው የሚፈልገው ኢን ዴይ ወይም በአንድ ቀን ውስጥ። ሴቷ ደግሞ 2342 ነው። አዳልት ማኑዋል ወርከር ደግሞ አንድ አዳልት የሆነ የራሱ ስራ ሰርቶ የሚያድር ወንድ ስንት ነው ኤነርጂ የሚፈልገው በቀን ኪሎ ካሎሪ ስንት ነው ስንል 3585 ነው። ሴቷ ደግሞ 2987 ነው። ይሄ ማለት የሴቶች ምን እየሆነ እየመጣ ነው? በቃ ሲጀመርም ትናንሽ የሴቶች ነው ማለት ነው። ፕሬግናንት ወንድ ደግሞ ፕሬግናንት ስለማያደርግ ሴቶች እንደዚህ ነው። እዛ ብሬስት ፊዲንግ ከወለደች በኋላ ጡት ለምታጠባ እናት 2748 ኪሎ ካሎሪ ነው በቀን የምትፈልገው ማለት ነው። ነገር ግን ጡት እያጠባችሁ እንኳን አንድ ማኑዋል ወርክ የሚሰራውን አንድ ሰራተኛ ኤነርጂዋ እስካሁን ድረስ ምን አልደረሰም ማለት ነው። ይህ ማለት ሴቶቹ ጋር የሚፈልገው ከወንዱ ይልቅ በጣም ትንሽ መሆኑን ነው የሚያሳየው ማለት ነው። እንግዲህ በቀጣይ ዲፊሸንሲ ዲዚዝ የሚለውን ሀሳብ እስከምናይ የዛሬ የነበረን ክላሳችን ይህንን ይመስል ነበር። ስለነበረን ጊዜ እጅግ በጣም አድርጌ አመሰግናለሁ። ወዳችኋለሁ። ነገ አትቱራ